አንዳንድ ጊዜ በህይወታችን እንደዚህ በመሀል ሳናስበው የሚፈጠሩ ነገሮች አሉና ለዛም እነሱን ተጠያቂ ማድረግ አንፈልግም። ለመልካም የትኛውም ነገር ለመልካም ነው። ፈጣሪ የሆነ ነገርን ወደኛ ሲያመጣ ለመልካም ነው ብዬ ስላሰብኩኝ ነው እያለፍኩት የነበረውና በቃ ግን የተገናኘንበት የሆነ ወቅት ነበረ። ግን ደግሞ ሳንስማማ ስንቀር ተለያይተናል እንደ ማንኛውም ሰው ማለት ነው። ስለዚህ ከአንድ ሰው ጋር ልትቀጥሉ የምትችሉት የሚያግባባ ነገር ሲኖር ነው አይደለ? ባለመግባባት ውስጥ ደግሞ ከሆናችሁ ትለያላችሁ። ስለዚህ እኔም ህይወት ላይ ይሄን እንደማደርገው እንጂ ሌላ ምንም አዲስ ነገር ተፈጥሮ አይደለም። የትኛውም ወንድ በአንድ ዘሎ ትዳር ላይ ይገባል። ብዙ ላይፍ አሳልፎ የሆነውን ሴት መርጦ ምናምን ነው የሚያገባው። በቃ ይሄ ነው ከነኝ ብለሽ የምታስቢው እንደዛ ነው። አይምሮሽ እያሰበ ያለው እንደዛ አልነበረም ማለት ግን አሁን ሳይው ላይክ እንደዛ እየመሰለኝ ነው። ገባ እኔ እንጃ። መግባባት የምንችልበትን መንገድ እንደመፈለግ አንድ እድል ነው የምሰጥሽ፣ ይቆጭሻል ምና አይባልም። ጭራሽ እንደዚህ አይነት ነገር የለም ሲጀመር፣ ሊኖርም አይገባም። በእንደዚህ አይነት ሁኔታ ውስጥ ደግሞ ነገሩን ሌላ ነገር ይፈጠራል ተብሎ እየተሰጋ እኔ መኖርም አልፈልግም በነገራችሁ ላይ። ምክንያቱም ዛሬ ላይ እንደዚህ ይቆጭሻል ብሎ አንድ እድል ምናምን እየተባባለን እኔ አልቀጥልም በእንደዚህ አይነት ሁኔታ አልፈልግም። ምክንያቱም ይሄ ነገር ተከታታይ እኔ ተናግሬያለሁ ከዚህ በፊት የቀጠለ ነገር ነው። ሰላም ጤና ይስጥልኝ ቤተሰብ። ሃይሚ የአብርሽን ልጅ ይዛ ሄዳ ጠየቀችው እስር ቤት። አብርሽም ደግሞ ከማረሚያ ቤት ሆኖ መልእክት ላከ ተብሎ አንዳንድ መረጃዎች ሲወጡና በቲክቶክ ላይ ሲቀባበሏቸው እንዲሁም ደግሞ ላይቭ ላይ ሲወያዩባቸው አየው። ኤግዛክት ቪዲዮን ለማግኘት አልቻልኩም። ላኩልኝ ብዬ ነበር አንዳንድ ተቆራራጦ ቪዲዮዎችን የላኩልኝ ልጆች ግን አላደረሱኝምና ትንሽ ግራ ያጋባል። በተለይ ደግሞ የላይቭ ላይ የነበረው ነገር እጅግ በጣም እንትን የሚል ነበርና ስለ ነገሩ እውነተኛነት እኔም አላውቅም። ልክ ከናንተ በኋላ ነው የሰማሁትና በተለይ ዛሬ ሲላክልኝና አብርሃም እንደ መልእክት ልኳል እና ይሄ መልእክት ትክክል ነው ወይ እንዲሁም ደግሞ ከሃይሚ ሄዳ ጠይቀዋለች የሚለው ነገር እኔም ግራ ተጋብቼ ነበርና ላይቭ ላይ በጣም ብዙዎች ሲንትን ሲሉበት ነበር። ሃይሚ ጀግና ደግ አደረገች እንኳን ጠየቀችው። እህት ማለት እንደዚህ ነው፣ በመከራ በችግር ጊዜ አለው ማለት ነው። በነገራችን ላይ ኤፍሬምም ትናንትና ሩታን ሲያፋጥጣት ነበር። ያደረገችው ነገር ትክክል እንዳልሆነ ሲናገር ነበር። ግን አብርሃምን ከነበረበት ስህተት እንዲመለስ ግን አንድ የሞከረ አካል የለምና ሩታ የመጨረሻውን እርምጃ ስትወስድ አብርሃም እንደዛ ምንም አታመጭም እያለ የመጨረሻውን እርምጃ ስትወስድ የዛን ጊዜ ደነገጠና እየሆነ ያለው ነገር ትንሽ ግራ ያጋባል። በእውነቱ በጣም ግራ ያጋባል። ብዙዎቻችንም ግራ ተጋብተናልና ነገሩን ለማጣራት ሞክሬያለሁ። ሃይሚ የአብርሃምን ልጅ ይዛ ሄዳለች ወይ ማረሚያ ሄዳ ጠይቀዋለች ወይ የሚለውን ነገር አጣርቻለሁ። እንዲሁም ደግሞ አብርሃም ላከው የተባለው መልእክትም ስለሱም አጣርቻለሁ። ነገር መደጋገም ይሆናል እዚህ ላይ ባመጣው ሰሙት ብላችሁ መደጋገም ይሆናል ብዙዎቻችሁ ስላያችሁ ተቆራርጦ እና እስኪ ስለ እውነታው ያለውን ነገር እንደተለመደው የሚያደርሰኝ ወዳጅ ያለ የነሱ ቅርብ የሆነ ሰው ከሱ ጋርም እንግዲህ በሄርሜላ ምክንያት ትንሽ ግጭት ውስጥ እና አለመግባባት ውስጥ ገብተን ነበር። አሁን ግን ዲቴል መረጃዎችን ከስር እያደረሰኝ ነውና ቪዲዮን ሼር አድርጌለት ነበር። አጋጣሚ አላየውም። ነገር ግን በደንብ አድርጎ አሁን ግን መረጃውን አድርሶኛል። ስለዚህ ያለውን ነገር ሰምተን እንመለስ። እንዴት ነው? እቺ ጉንፋን ትንሽ አልተሻለችኝም። ዛሬም ድምጽ ተይዟል። አይዞን ቴሌግራም ላይ ላኩልን ድምጽ መልእክት ሰማው አይደል? አብሮ እኮ ነው እንጂ የሱ ድምጽ ወጣ ብለው ሰማው አይደል? በጣም የሚገርም ነው የተባለው ነገር ግን እውነት ነው። ያው ካንተ እኔ ብዙ ጊዜ ካንተ ጋር ነው የምወያየው ብዙ ኢንፎርሜሽኖችን ካንተስ ጋዘር ስለማረክ ያለውን ነገር ብትነግረኝ። ድምጽ መረጃ ወጣ የተባለው ውሸት ነው አይደል? አዎ ውሸት ነው። ከፍጹም የራቀ ውሸት ነው። ኦኬ ትናንትና ስንደዋወል እዚህ ሰሚት ፖሊስ ጣቢያ አካባቢ ምናምን ብለህ ነበር እና ምን ተፈጠረ በዛ ሰዓቱ? ምንድነው ምን አሉት? ወይስ አሰሩት? እዛው ታሰረ የሚባለው እውነት ነው ወይስ ምን? ንግግር ነው የቆየው እንጂ አሰሩት የሚባል ምናምን ነገር የለም። ትንሽ ድምጽ ርቋል፣ ቀንሶብኛል ድምጽ። አይ እስቲ ድምጽ ትንሽ ራቀች።
አሰሩት የሚባል ነገር የለም። ያው ትንሽ በቃ አይደለ ትናንትና በተለቀቀው ቪዲዮ እኔም መረጋገጫ ስላላገኘው ነው ትንሽ ቢዚ ሆኜ ሌሎች ማለት ያው አንተም ነህ በደንብ በይበልጥ የምታውቃቸውና ምንድነው ማለት በትክክልም እንትን ተብሏል። ያው እኔ እንዳየሁት እዛው ትንሽ ቆይተው ጥያቄ ምናምን ያቀረቡለት ነበር። እሺ ከዛ በኋላ የቲቪ ሰዱት አልታወቀም። ስለዚህ አሁን ታሰረም አልታሰረም የሚባለው ነገር ምንም አልተረጋገጠም። ከሷ ግን እንደሰማነው ከሆነ እንደሰማነው ከሆነ እንትን ብለዋለች ነው ሲባል የሰማሁት ነው። ታስሯል ነው የሚባለው ነገር። አሁን ሩታስ ትናንት ታስሯል ነው ያለች የነበረውና እሱ ደግሞ ያንን ነገር ይዘው ነው እኔ አሁን ቲክቶክ ላይቭ ላይና ይሄ በድምጽ ደግሞ የተለቀቀ አብርሃም ከእስር ቤት የለቀቀው ድምጽ መረጃ ላከ ምናምን የተባለው ነገር እርግጥ እንደሆነ እንዳልሆነ ድምጹ እንዳልሆነ እየተቀነባበረ እንደሆነ ይምጠርጥሬ ነው። በፍጹም ያዋሰት ነው ማለት ነው። አዎ እሱ በፍጹም አንደኛ ነገር ያው መልእክት እያደረጉ በቃ ስልክም ይዞ ለማነጋገር አይቻልም። አዎ ትክክል። ወይስ መላክ ምናምን አይቻልም። ፖሊስ ጣቢያው ምናምን እንትናስ እህቱ ልጁን ይዛለት ሄደች ልጁን አየ ምናምን የተባለው ውሸት ነው። አረ ውሸት ነው። እሷ ሃይሚ ናት እኮ ያው ጣለ መጠየቅም ሲደረግለት እሷ አብረው ነበረች። ኦኬ በቦታው ላይ መገኘት ነበረች እንጂ ልጁን ይዛለት ሄደች ምናምን የተባለው ፍጹም አይ በነበረች እንጂ ልጁን ይዛ ምናምን የሚባል ነገር ያው ውሸት ነው። አይ እኛ ያለውን ነገር ያው እውነቱ እንዲወጣና ነገሮች መስመር እንዲይዙ በማሰብ የመነጨ ነው እንደዚህ የምናደርገው። አይ አደረግናለሁ እና ፖሊስ ተከታተለ ከታስሮም ከሆነ የታሰረበትን ቦታ አጣርተ ንገረኝ። ሄሎ ተቋረጠ። ሄሎ ተቋረጠ። ይቆራረጣል በጣም በቃ እስኪ ያለውን መረጃ ከስር እንትን እያልክ አድርሰኝ እሺ። እደውልልሃለሁ። አዎ ቴሌግራም ላይ በዚህኛው ሳይሆን ትናንትና 20 ያልኩት ስልክ ቁጥር አለ አይደለ? 20 ያልኩት በዛኛው በቃ እንትን በለኝ እሺ። የኛው ትንሽ እንትን ያስቸገረኝ መልእክት እየላኩ እሺ በቃ ያለውን ነገር ከስር እየተከታተልክ በደንብ እንድታደርሰኝ እፈልጋለሁ እሺ። መረጃውን ችግር የለም እሺ በል ደህና ሁን እሺ ደህና ሁን። ያው እንግዲህ እንደሰማችሁት ነው ነገሩን አጣርተን እንግዲህ ያለውን መረጃ ለእናንተ ለማድረስ ሞክረናል። እንደተባለውም እንግዲህ ከአብርሃም ላከው የተባለው መልእክት አይደለም ተቀንጭቦ የወጣ የድምጽ ቅጂ ነው ማለት ነውና አብርሃም ከዛ ስለመታሰሩ ራሱ ግልጽ የተደረገ ነገር የለም። ስለዚህ በእንደዛ በሌለበት ሁኔታ ውስጥ ደግሞ ታስሯል እየተባለ መረጃ እየወጣ እየተለቀቀ የነበረበት ነገር ትክክል አይደለም። አሁን ራሱ ስለመታሰሩ አብርሃም ስለመታሰሩ ግልጽ ያልሆነ ነገር አለ። ኦሬዲ ያው ከሚዲያ ጠፍቷል። ኦሬዲ ይሄን ለቀን አላየነውም። እነ ግሩፓቸው ጨራሽ የለም ደንግጠዋል። እና ኦሬዲ ስልኩም እንግዲህ ምናልባት ስለተያዘበት ወይም ደግሞ እንዳይገባ የሆነበት ምክንያት ስላለ ነው እንጂ አብርሃም ኤግዛክት እስር ቤት ገብቷል ማረሚያ ታስሯል የሚለው ነገር መረጃው እንደሰማችሁት ነው። አልታሰረም። ስለዚህ እውነት ለመናገር ይሄ ነው አልላችሁ ያለውን ነገር ጥርት ያለውን ነገር ለማድረስ ሞክራለሁ። ነገር ግን ብዙዎች ታዘበ እንዲተፈረደበት በአንዴ እንዲተከሰሰ ምናምን ጭራሽ ዋስ መብት የሚያስከለክል አይደለም። አትፈርም አትፈርም ነው እንጂ ሌላ እዛ ውስጥ ዋስ የሚያስከለክለው ነገር ውስጥ አልገባም። ስለዚህ እዛው አካባቢ እነ ጋሽዬ መተው ባለው ነገር ነው እንትን የተባለ ያለው። ስለዚህ ስለመታሰሩ የተረጋገጠ ነገር የለም። ኤፍሬም ሩታም ታስሯል እያሉ አይታችኋል ቪዲዮ ላይ። ስለዚህ ሜቢ እንግዲህ ሊታሰርም ይችላል ላይታሰርም ይችላል። ለዛ እኛ ድፍን ያለ የተረጋገጠ መረጃ ግን አልደረሰንም። ስለ ድምጹ መረጃው ግን ከነገርኳችሁ የድምጽ መረጃው
ትክክል አይደለም። ሃይሚም ደግሞ የተባለው እሱ የታሰረበት ቦታ ያው ወንድም ነው መሄዱ አይቀርም፣ ግን የአብርሃምን ልጅ ይዛ ሄዳለች የተባለው ግን ፍጹም ስህተት መሆኑን ላረጋግጥላችሁ እወዳለሁ ማለት ነው። ስለዚህ አሁንም ካንተ መልስ አላገኘንም። አብርሃም ታስሯል አልታሰርም ካላችሁኝ ግን አሁንም እኔ ስለዚህ ነገር የተረጋገጠ ነገር አላገኘውም። እንደኔ ግምት ግን አብርሃም የታሰረ አይመስለኝም። ስለዚህ ያለውን ነገር እኔም እያጣራው ለእናንተ ለማድረስ ሞክራለሁ። እንደ እውነቱ ነገር ከሆነ ግን ባለትዳሮች ናቸው። ባለትዳር መሃል ከባድ ክፍተት ይፈጠራል፣ ከዚህም የባሰ ነገር ይፈጠራልና እስከ ደም መቃባቱ ላይ ይደረሳል። እውነት ነው። በቤተሰብ መሃል ራሱ ከባድ ፍጭት ውስጥ ይደረጋልና እዛ ደረጃ ባይደርስና ሁለቱ መሃል ሰላም ወርዶ ሰላማቸው ተመልሶ ብናይ እጅግ በጣም ደስ ይለናል፣ እውነት ለመናገር ማለት ነውና በተለይ ደግሞ አብርሃምን እየወሰዱት ያሉት አላግባብ በእንደዚህ በተሳሳተ መንገድ እየወሰዱት ያሉት የአብርሃም ጓደኞች በጣም ከስተታቸው ተምረው ወይንም ደግሞ ከነሱ እሱ ርቆ ትዳሩን የሚመራበት ወደ ልጁን ወደ ማሳደግ የሚመለስበት ነገር ቢመለስና ቢስተካከል እጅግ ጥሩ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ትዳር ክቡር ነው። ሩታ ደግሞ በዚህ ደረጃ ላይ መሆን አልቻልክም፣ አርያ መሆን አልቻልክም እንዲያስተካክል ምናምን እያለችው ነበርና ኦሬዲ ተቋጨ አበቃ ካለችው በኋላ ራሱ ማለት ነው ያየነው ነገር ፍጹም እንትን ያለ ነገር ነው። ከሷ ጋር እዚህ ጋር ያደርጋል፣ በዛ ሄዶ ደግሞ ጉዳዩን ይጨርሳል ማለት ነው። ይቅርታ ለድምጼና በአብርሃም በኩል ያለው ነገር ትንሽ ያወዛግባልና ከዚህ እናንተ ትምህርት ውሰዱበት እላችኋለሁ። የእውነቴን ነው። ምንም ትምህርት አላገኘንም ለምትሉ ሰዎች ከዚህ በላይ ትምህርት የለም። በእናንተ ክፍተት እናንተ ስትቸገሩና እናንተ መከራ ውስጥ በገባችሁበት ሰዓት አለው የምትሏቸው ሰዎች የሉም። አለው የምትሉት የምትተማመኑበት ሰው የለም። በኋላ ሲርቅና ሲሸሽ ዙሪያችሁን ጨለማ ሲያደርግ ነው የምታዩትና የምትተማመኑበት ፈጣሪን ብቻ ይሁን እንጂ ጓደኛ ያለው በተለይ እንደ አብርሃም አይነት ጓደኞቹ በጣም እጅግ ያጠፉት ናቸውና ኦሬዲ አሁን የሉም አጠገቡ እያስመሰሉ አሁን ሰሞኑ ሊመጡ ይችላሉና እዚህ ላይ እኛም መልስ መስጠት ነው ያለብን። ስለዚህ አሁን ህግ ፊት ሲቀርብ አሁን አጠገቡ ያለው የለም። ያ መከረኛ ወንድሙ ነው የመጣው ሩታንም ሲለምናት አይተናልና በቻለው አቅም አብርሃምን ከሄደበት ነገር ከስተቱ እንዲመለስ ነው ማድረግ ያለባቸው እንጂ ጋሽዬም ኤፍሬምም ሩታ ላይ ነው ጫና እያደረጉ ያሉትና ይህ ነገር መሆን የለበትም ባይነኝ በኔ በኩል ማለት ነው። እኔ ውድ ቤተሰቦቼ ከልብ አመሰግናለሁ። ሱራዛ አበሻ ነበርኩ። ያለውን ነገር የሚደርሰኝ መረጃ ከስር ለእናንተ ዴይሊ አሁን በሰዓቴን እያመቻቸው ለእናንተ ለማድረስ ሞክራለሁ። ሱራዛ አበሻ ነበርኩ ባይ